አግረ ስመጣ የምትጨነቀው ስለሷ ነው። ያራዳ ልጅ ፍቅር ሲይዘው እንዴት እንደሚያደርገው በደንብ ነው ማቀው። ሻወሪት ነው የሚሄደው። የቤዛና የዳኒ መኖሪያ ቤት ለማንም አልተናገርሽም ማለት? ሰውነትሽ እየተንቀጠቀጠ እኮ ነው፣ እያለቅሽ እኮ ነው። ምንድነው የተፈጠረው? ቆይ ስራ ነው የሚቀድመው? እኔ ነው የምቀድመው? እኔ እኮ ልረዳ ነው የምፈልገው። ዛሬ ግን እጮኛ ካላሰጋ አንድ አልጋ አላገኘውክ። እዚህ ሰፈር ተመልሰ መምጣት በጣም ገርሞኛል። እኔ እንደውም አደራውትን አልበላም። ቆይ እንዴት አላውቀውም ትያለሽ? ገና በጧት ወደ ክፍሌ ምን ልትሰሪ ነው የመጣሽው? እሷን ካስወጣት ሄዳ ትናገራለች። ቆይ እኔ እንዴት እንደዚህ ቆሻሻ ነገር ትናገረኛለህ? ከሷ ጋር ሆኖ መከራውን በላቁ። በእናትሽ ይሄ ሁሉ ነገር ሲነሳ ፊቷን አላየሽውም እንዴ? አደይ ትላንትና ሌሊት ከማን ጋር እንደነበረች ምን ስትሰራ እንደነበር በደንብ ልነግር እችላለሁ። ምን ነይ የተረገመች ማታመልጠኝ ቲጮሊ እጀገብተሽ ማታመልጭ አሊባባ ይሙት አታመልጭ። እዚህም ገባሽ የትም ገባሽ አታመልጭ። እኔ አሊባባ ልጅ አይደለሁ። አሊባባ ልጅ አይደለሁ። እኔ አሊባባ ልጅ አይደለሁ። አሊባባ ልጅ አይደለሁ። እንኳን መጣሽ። እሺ ስፈልግሽ ነው የመጣሽው። ዴቪዬ ምን ነው ፈለከኝ እንዴ? ፍቅር ስልኬ ጠፋ። መቼ? እሱን አላውቅም፣ ግን ላስቸግርሽ በእናትሽ አደይ ጋር ደውይልኝ፣ የግድ ማውራት አለብኝ። አሁን እኔ አንተን ላናግርህ ስመጣ የምትጨነቀው ስለሷ ነው? አንቺ እኮ የኔ ምርጥ እህት ነሽ። ደግሞ ስለምታስቢልኝ አመሰግናለሁ። እሺ ግን አደይ እጮኛዬ ናት። በቃ ሂጂ እሰጥሻለሁ። እንዴ ለምን? እና ታዲያ እኔና ሚስቴ ስናወራ ቁጭ ብለሽ ልትሰሚኝ ነው? ይኸውልሽ ሚስቴን በነፃነት ማውራት ነው እሺ የምፈልገው። እሺ እወጣለሁ። ሊዱ አንቺ ሊዱ ሊዱ ፍቅርቴን በእናትሽ ተኛበት እንዳትረብሽኝ። ሊዱ እባክሽን ተነሽ፣ በጣም አስፈላጊ ነገር። አደይ ምንድነው? ምን ሆነሽ ነው አደይ? ሰውነትሽ እየተንቀጠቀጠ እኮ ነው፣ እያለቅሽ እኮ ነው። ምንድነው የተፈጠረው? አደይ በቃ ተረጋጊ። ኪንጎ እንዳይመድ እባካችሁ እርዱኝ። ሰው ገድያለሁ። የሞተ ይመስለኛል። ሰው ገድያለሁ። ምን አልሽ? እሱ ተረጋጋ እንጂ ሮማን እኮ ነኝ። ገና ሳለካኩ ብድግ አልክ። ውይ ሮማኔ የኔ እናት አንቺ ነሽ እንዴ? የኔ ጨረቃ ከዛ ሲናፍቄሽ በዚህ ሌሊት መጥቶ የሚያሳዝን ልጅ። አንቺ ደግሞ መንገድ ላይ በጥፊ ስትዩ በጣም ይደብራል እኮ። ኧረ እባክሽ አንቺ ደግሞ ለሱ ታስቢለታለሽ እንዴ? እልይ ትሰሚኛለሽ? ፍቅረኛ እስከሆነ ድረስ ሙሉ ጊዜው ለእኔ መስጠት አለበት። ቆይ ስራ ነው የሚቀድመው? እኔ ነው የምቀድመው? ይኸውልሽ ከምንም ነገር በፊት ከኢንተርቪውም ከስራ በፊትም እኔ ነው የምቀድመው። እሺ አይ ቅምጥል፣ የአንቺ ትዕቢትና ኩራት ደግሞ መቼም አይቀንስም። ኪንጎ እኮ ተመርቆ ስራ እየፈለገ ያለ ምስኪን። እግር እየተንቀጠቀጠ እኮ ነው። ምን ሆነ ነው? የማግዝ ነገር አለ? ሹክራን፣ በጣም አመሰግናለሁ። ምን እንደሆንኩም እንደተፈጠረ እንደመታኝም አላውቅም። ምን ሆነ ነው? ምን አጋጥሞ? ቅምጥል ቆይ ምን እያልሽ ነው? ዴቪን ምን ያህል እንደማፈቅረውና እንደማከብረው ታውቂያለሽ አይደል? ሌሊት ችግር ገጥሞኝ ይሄ ቤት ቅርብ ስለነበር ነው ወደዚህ መጣው። አንቺ እንደምታስቢው ምንም የተፈጠረ ነገር የለም። አደይ ሰምኛለሽ? አደይ ዝም በይ። ቆይ አንደኛ የደፍጮኛ ነሽ፣ ሁለተኛ በፊት ኪንጎ እንደማይወድሽ ማላቅ ነው እንደሚመስልሽ። አሁን የት እንዳደርሽ ለዴቪ ጄ ብነግረው ምን የሚል ይመስልሻል? ቅምጥል
በቃሽ በቃሽ። መቼ መጥተህ ነው? ትንሽ ቆየው፣ ግን እንዴት እንዳውቀኝ ይል ገርሞኛል። ምን አንተን ለማወቅ እኮ ፊትህን ማየት አያስፈልግም። ያንተ የሌብነት ሽታ ከሩቅ ነው የሚጣራው። እኔ ድሮም ጠላት እንጂ ወዳጅ የለኝም፣ አውቀዋለሁ። ይልቅ ወሬውን ተውና፣ ቆይ ከስደት ከተያዝክ ጀምሮ የት ጠፍተህ ነው? መቼ መጥተህ ነው ወደ ሀገር ቤት? እዚህ ምንድነው በጠዋት ተነስተህ አሉሉ እያልክ ግቢውን የምትረብሸው እንዴ? ያንተ ዘፈን ሰዓትና ቦታ አይለይም እንዴ? ጠዋትም ማታም ቀንም ነው እንዴ? ይኸውልህ እኔም እሄድበታለሁ ዛሬ። ውይ እትዬ ሰላም አደሩ። ኩኩ እንዴት ነሽ? ፒስ ነው ዶክተር? አለሁልሽ። ምን እየሰራሽ ነው? እኔማ ዝም ብዬ ሰፈሩን ቃኘት ምናምን እያረኩ ነው። ምን አዲስ ነገር አለ? ምንም አዲስ ነገር የለም። ከአንደኛው ስራ ጨርሼ ወደ ሌላኛው ደግሞ እየሄድኩ ነው ያለሁት። ግን ዳይመንድን ፈልጌው ነበር። ስልክ ጠፍቷልና ስልኩ ጥሩ ማግኘት አልቻልኩም። በጣም ነበር ይፈልግ። አንቺ ፍቅር ተኝተሻል እንዴ? ትናንትና በእንቅልፍ ልቤ መተሽ የነገርሽኝ ነገር አሁን በደንብ አስረጅኝ። ምንድን ነው? ወይ ሊዱ፣ ገና በጠዋት ወደ ክፍሌ ምን ልትሰሪ ነው የመጣሽው? ትናንት ያወራነውን ነገር እዛው ክፍል ብንተወው አይሻልም? አሁን ራሴን አታዙሪ፣ ከዚህ ክፍል ውጪልኝ። እንዴት ነው የምትወው? እባክሽ ንገሪኝ። ምንም ምስጢር የለም ሊዱ። እንዴ አንቺ ደግሞ በርሳት ታንኳኪ ዘው ብለሽ መግባት ጀመርሽ? ምን አይነት ንቀት ነው? ስለ ትናንትናው ሌሊት እያወራችሁ ነበር አይደል? ስለ ነቢይ ያወራችሁትን ነገር በሙሉ ሰምቻለሁ። ምን? አዎ ፍቅር ሰምቻለሁ። እና ምን ይጠበስ? አንቺ በማያገባሽ ነገር ውስጥ እየገባሽ አፍሽን አትክፈቺ እሺ? አሁን ከዚህ ክፍል ውጪ። እንዴት አያገባኝም? እና ቤዛ ማለት እኮ ሄሉዬ ሊገሏት የነበሩ ሰዎች ናቸው። እናንተ ደግሞ ሮማኔ እሳቸው በጠዋት ነው የወጡት። እስከ ማታ አልመለስም፣ ትልቅ ጉዳይ ስላለብኝ አምሽቼ ነው መመጣው ብለውኛል። እውነትህን ነው አሹ። ይሄማ ለእኛ ትልቅ እድል ነው። ስለዚህ እትዬ ሳይመለሱ በፊት እነዛ ጉዶች ሁሉንም ነገር እንዲናገሩ ማድረግ አለብን። አዎ ትክክል ነሽ። ዛሬ ትልቅ ቀጠሮ አለብኝ ዳኒ፣ ለእሱ መዘጋጀት አለብኝ። አሁን ራሱ ምንም ጊዜ የለኝም። በዚህ ሰዓት የምን ቀጠሮ ነው የምትይው? ደግሞ ከማን ጋር ነው ቀጠሮሽ? እኔ እኮ ቤት እየቀያየርኩ ያለሁት እኮ ለአንቺ ብዬ ነው፣ ልንደበቅ ብዬ እኮ ነው። ቆይ በዚህ ሰዓት መውጣቱ ምን ይሉታል? መለኛው ጋር ነው። ዛሬ ከእሱ ጋር ያለንን እያንዳንዱ ጉዳይ የምንጨርስበት ቀን ነው። አረ በፍጹም አልሰማሁም። ቤዛ ስሚኝ እባክሽ፣ ብቻሽን መውጣት የለብሽም። ያ ሰውዬ በጣም ጨካኝ ነው እና በቃ እኔ በሌላ መንገድ አስተካክለዋለሁ። ዳኒ አሁን በራሴ መንገድ ጉዳዩን ጨርሰዋለሁ። እኔን ለማስቆም በጭራሽ እንዳታስብ እሺ? ቤዛ ዳኒ እንዳትከተለኝ አልኩህ እኮ። እሺ ቤዛ አልከተልሽም፣ ግን ጠንቀቅ በይ እሺ። ያ ሰውዬ እንደ ስሙ መለኛ እንደሆነ እንዳትረሽ። አታስብ ወንድሜ፣ እኔ ከሱ አደይ። ቆይ ምን ሆነሻል? ፊትሽ እኮ ምንም ሰላም አይመስልም በዚህ ጠዋት። ቆይ ምን ተፈጠረ? ቅምጥል ድንገት ስትገባ እኔና ኪንጎን አንድ ላይ አየች። ለማስረዳት ብንሞክርም ልትሰማን ፈቃደኛ አይደለችም። ከዛ ተናዳ በጥፊ ብለው ወጣች። ምን አልሽ አደይ? እንዴ ቅምጥል ኪንጎን በጥፊ መታችሁ? ወይኔ ወንድሜ፣ ቆይ ምን አድርጎ ነው በዚህ በሌሊት መታ በጥፊ የምመታው? እንዴት አልኩትሽም ፍቅር፣ እዚህ ክፍል ውስጥ እኮ ታፍነናል። ሮማን ጨክናብናለች። የሄሉ ነገር ሲነሳ ፊቷን አላየሽውም እንዴ? የፈለገ ብትናደድ እሷ እኮ የዚህ ቤት ሰራተኛ ናት። ከዚህ ክፍል ስወጣ እማደርጋትን እኔ ራሴ ነኝ የማውቀው። አሁን በሩን መስበር ካለብንም እንስበረው። ምን እያለች ነው? አንቺ ጉደኛ! ይኸውልሽ ከዛ ሆነሽ መጮ አዴና ይሻታል እንዴ? እኔ ምልክ ቆይ ለአደይ ሁላ መጨነቅ አስፈላጊ ነው? ምናልባት እኮ አንተ እዚህ ቆመህ ስትጨነቅ እሷ ሌላ ቦታ ራሷን ፈታ እያደረገች ሊሆን ይችላል። ምን ሆነሻል ቅምጥል? ፊትሽ እኮ ልክ አይደለም፣ የተበሳጨሽ ትመስያለሽ። አዴን ከትላንትና ጀምሮ አላገኘኋትም። እባክሽ የምታውቂ ከሆነ ያለችበትን ንገሪኝ። አውቃለሁ። አደይ ትላንትና ሌሊት ከማን ጋር እንደነበረች ምን ስትሰራ እንደነበር በደንብ ልነግር ይችላል። ሰራተኛዋ አደይ ክፍል 274 ተለቋል ውዶችዬ። እንግዲህ አደይ ጾታዊ ትንኮሳ ሲደረግባት እንግዲህ ሽማግሌውን ሰውዬ አጥቅተዋለች ማለት ነው። ደብድበው ሄዳለች ውዶችዬ። እንግዲህ አደይ እሱን ከደበደበች በኋላ እንግዲህ ወደነ ዲያመንድ ቤት ሄዳ አድራለች ማለት ነው። እንግዲህ ዲያመንድ ጋር እንዳደረች ጧት ዲያመንድ ወጥቶ ኪንጎና አደይ እንዳሉ እንግዲህ ቅምጥል ደርሳባቸዋለች ውዶችዬ። እንግዲህ ቅምጥል ደግሞ ለዴቭ ተናግራለች። አደይና ዴቭ እንግዲህ ይጣላሉ ማለት ነው ውዶችዬ። እንግዲህ ኪንጎን ማለት ዴቭና ዶክተሩ እንግዲህ ስልካቸውን ተቀምጠዋል። ለማንኛውም ቪዲዮውን እስከመጨረሻው
ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነው። ሰላማችሁ በክርስቶስ ስም ዝት ይበልኝ። ባለፈው ክፍል እንዳየ ነው እንግዲህ አደይ የሆነ ሰውዬ እያሯሯጣት ነበረ። ሲያሯሯጣት ከቆየ በኋላ መጀመሪያ ላይ ውሰጅኝ ከቤት አድርሽኝ ሽማግሌ ነኝ በመምሰል እንግዲህ ከወሰዳ በኋላ መጨረሻ ላይ ሊያጠቃት ሲሞክር እንግዲህ ሆዱን ከመታችሁ በኋላ እየሮጠች ዳ ተደብቃ ነበር በቁጥቋጦው። ከዛም እንግዲህ አመለጠችኝ ብሎ ሲፎክርና ከላይ ከታይ ሲል እንግዲህ ቀስ ብላ ተስባ ያጠቀኛል ብላ የሆነ እንጨት ይዛ ጋንጃውን ስትለው ወድቋል ማለት ነው። እሱ ሲወድቅ እንግዲህ ደንግጣ እሷም ሞቶ ነው የሚሆን ብላ ደጋግማ ነክታ ካየችው በኋላ እንግዲህ እየሮጠች ሌላ ቦታ ማረፊያ ፍለጋ ሄዳለች ማለት ነው። እንግዲህ በስተ መጨረሻም ከነ ኪንጎ ቤት ሄዳለች። ቆፍቁፋ ማን ነው ብለው ኪንጎና ዲያመንድ ደንግጠው ሲከፍቷት አደይ ነች። እንግዲህ ኪንጎና ዲያመንድ ምን ሆነች ነው በማለት እንግዲህ እሷ እየተርበተበተችና እያለቀሰች ገድየዋለሁ መሰለኝ ጾታዊ ትንኮሳ ሊያደርግብኝ ሲል በሆነ እንጨት ነገር መተውት ማለት እንግዲህ ለእነሱ ተናግራለች። እንግዲህ ሀይዞሽ ብለው እነሱን ካረጋጓት በኋላ ዲያመንድ እንግዲህ እሱን ፍለጋ ወጥቷል ማለት ነው። እዛ እሷ ማትሄድ ብላ ብትለው ሊሰማ አልቻለም እና እሱ እንግዲህ እሷን ያን የወደቀውን ፍለጋ ሲሄድ እንግዲህ ኪንጎ ደግሞ ከእሷ ጋር ነበር ማለት ነው። እንግዲህ ቅምጥል በጧት ተነስታ ኪንጎ ቤት ስትሄድ አደይና ዴቭ ማለት አደይና ኪንጎ አብረው ቁጭ ብለው ስታገኛቸው እንግዲህ አብረው አድረው ነው ብላ ከላይ ብዙ ነገር ተናግራ ኪንጎንም ለጥፊ መታው ሄዳለች ማለት ነው። እንግዲህ ለዴቭ ምዳ እንደምትናገር ተናግራለች ማለት ነው ውዶችዬ። አደይም እንግዲህ ተናዳ እየሮጠች እንግዲህ ወታ ሄዳለች ማለት ነው። ወታ ከሄደች በኋላ እንግዲህ ዲያመንድና ኩኩሻ ከአንድ ላይ አግኝተዋታል። ካገኟት በኋላ እንግዲህ ቅምጥል ስሜታዊ ሆና ኪንጎን ለጥፊ መታዋለች። ስለዚህ ለዴቭ ምዳ መናገሩ አይቀርም። እባክን ዲያመንድና ኪንጎ ማለት ዲያመንድና ኩኩሻ አስታርቋቸው በማለት እንግዲህ ኪንጎና ቅምጥል አስታርቋቸው ማለት ነግራቸው ሄዳለች ማለት ነው። አደይ እንግዲህ ዴቭ ደግሞ እየፈለጋት ነው በጎን እንግዲህ አጋጣሚ ያነ ልጅ ከተመታበት ተኝቶ ሲነቃ እንግዲህ አጋጣሚ ዴቭ አግኝቶታል ማለት ነው። ዴቭ እንግዲህ ምን ሆነ ነው አንተ አይዞህ ምናምን ብሎ እንግዲህ ስላሳዘነው እንግዲህ ስልኩ የወሰደው እሱ መሆኑን ሳያውቅ ስላሳዘነው ብቻ አንስቶ ደጋግፎት ምናምን ነገር እንግዲህ እንዲነሳ አድርጎታል ማለት ነው። ከዛም እንግዲህ ማነህ ግን አንተ ማነህ ማለት ሲጠይቀው እኔ ዴቭ ነኝ ሲለው እንግዲህ ደንግጦ ተወዛግቦ በቃሽ ስራ አለብኝ በማለት እንግዲህ ጣጥሎት ሄዷል ማለት ነው። ከዛም እንግዲህ ከዛ ሲመለስ ዲያመንድን አግኝቶታል። ዲያመንድ ጋር ስለሚተዋወቁ እንግዲህ ሰላም ከተባባሉ በኋላ እንግዲህ በዚህ የሆነ ልጅ ለሴት ልጅ ትንኮሳ ሲያደርግ እንትን የተመታ ልጅ አለ ማለት እንግዲህ ለዲያመንድ ነግሮታል ማለት ነው። እንግዲህ ጥርጣሬውም ሳይጠረጥር አይቀርም ማለት ነው። ለማንኛውም ቻው ተባብለው ከሱ ጋር ተለያይተዋል ማለት ነው። ፍቅርና እንግዲህ ሊዲያ ሮማን እንግዲህ ቤቱን ቆልፋባቸዋል ክላሳቸውን ማለት ነው። ምክንያቱም ስለነ ቤዛ ሲያወሩ ስለሰማች ሮማን ተናዳ ስለነበር እትየም ደግሞ ወደ ውጭ ወጣ ስለነበረ እንግዲህ እትየና ማለት የፍቅርና ሊዲያ እያወሩ እንዳሉ እንግዲህ ሮማን ከሄደች በኋላ ምንድነው ስለ ቤዛና ስለ ዳኒ የምታወሩ እናንተ ያሉበትን ታውቃላችሁ፣ ስለዚህ ካልተናገራችሁ ያሉበትን እኔ እዘጋዋለሁ ማለት እንግዲህ በሩን ዘግታባቸው ሄዳለች ማለት ነው። እንግዲህ ሮማን ቤቱን ከዘጋችባቸው በኋላ እትየም ስለወጣች እንግዲህ ሊዲያና ፍቅር የተዘጋ አልመሰላቸውም ነበር መጀመሪያ። በስተመጨረሻ ግን በሩን ሲያዩት ተዘግቷል ማለት ነው። ከዛም እንግዲህ ሊዲያ ነግራቸዋለሁ ባካችሁን ክፈቱኝ እያለ እየተማጸናቻቸው ትገኛለች። አሹና ሮማን ግን እንግዲህ ቆልፈውባቸው ተናገሩ፣ ካልተናገራችሁ በፍጹም ልከፍታቸው አልችልም በማለት እንግዲህ ቆልፈዋቸው እያስለፈልፏቸው ይገኛሉ ማለት ነው። ውዶችዬ እንግዲህ ዴቭ እንግዲህ ስልክ ስለሌለው በፍቅር ስልክ ደውሎ አደይን ለማግኘት ሞክሮ ነበር። ነገር ግን አደይ ደግሞ ስልኳን ከቤት ጥለው ስለወጣች በፍጹም ማንም ሊያነሳለት አልቻለም። እንግዲህ ዴቭ ተናዶ ውጭ ላይ አደይን ፍለጋ እየወጣ ነበረ ማለት ነው። ወዶችዬ እንግዲህ አደይን ፍለጋ ውጭ ወጥቶ እየፈለገ ነው። እንግዲህ ዶክተር አጋጣሚ ስልክ ስለሌለው ዲያመንድን ማግኘት ስላልቻለ እንግዲህ ዲያመንድን ፍለጋ ወጥቷል። ዲያመንድን ፍለጋ ከወጣ በኋላ እንግዲህ ኩኩሻን ስላገኛት ኩኩሻ እባክሽን ዲያመንድን አይተሹ ከሆነ ንገሪኝ፣ ወይም ደግሞ ቢሮ ይምጣና ያናግረኝ ስልኩ ስለጠፋብኝ ነው በማለት እንግዲህ ጠይቋታል ማለት ነው። እሷም እንግዲህ እንዴ እኔ እኮ ዲያመንድን ጠባቂ አደረከኝ እንዴ ምናምን በማለት እንግዲህ ሙድ ይዛበት ስታራምድ ነበረ። እሱም አረ በፍጹም እኔ እየቀለድኩ ወይም ደግሞ ሙድ ይዛ አይደለም፣ ግን ስልኩ ስላለለኝ ነው። አንቺ ምናልባት አብራችሁ ስለምትቀመጡ አብዛኛው ከአንቺ ጋር ብዙ ስለምትቀራረቡ
እንግዲህ እባክሽን በማለት እንግዲህ ነግሯታል ማለት ነው። እሺ በቃ ከመጣ እነግረዋለሁ ማለት እንግዲህ ሄዷል ማለት ነው ብላ እሺ ብላ ስትነግረው እሱም እንግዲህ ሄዷል ማለት ነው። ውዶችዬ ዶክተርም ወደዛው ተመልሷል። ውዶችዬ እንግዲህ ቅምጥል በስተመጨረሻ ለዴቭ ታገኘዋለች ማለት ነው። ከአደይ ጋር እንደዛ ተበሳጭታ ከወጣች በኋላ ዴቭን አግኝታ እንግዲህ ትነግረዋለች። ዴቭ እንግዲህ አደይን እየፈለገ ነበረ። ምን ሆነ ነው ዴቭ ምን ፈልገ ነው ስትለው አደይን እየፈለኩ ነበረ በማለት እንግዲህ ይነግራታል ማለት ነው። እሷም እንግዲህ አደይ ያለችበትን ታውቂያለሽ? እንግዲህ ቅምጥልም አደይን አይቻታለሁ ከኪንጎ ጋር ያደረችልህ በማለት ነግረዋለች ማለት ነው። እንግዲህ ዴቭ ደንግጦ በጣም ይበሳጫል ማለት ነው። ውዶችዬ እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን ዴቭ አደይንስ ምን ያደርጋታል የሚለውን በዚህ ዶክተሩ አለ በዚህ ደግሞ ኪንጎ ጋር ሲገናኙ ምን እንደሚፈጠር ፈጣሪ ወቀው። በነገራችን ላይ በፍቅር መካከል ያው እምነት ያስፈልጋል። አሁን እንደዚህ አይነት ፍቅር ምናልባት የትዳር ጓደኛችን የሚሆን ማንኛውም ሰው እምነት ለሰው ልጅ መልካም ነው። በዛ ላይ ደግሞ እንደ ሰው ሁኔታ ይለያያል። ምናልባት አንዳንዱ ሰው በፊታችን እያስመሰለ በኋላው ግን ብዙ ነገሮችን ይሰራል። አንዳንድ ሰዎች ደግሞ በቃ ፍጹም ንጹህ ሆነው ለማመን ይከብደናል። እና እንደዚህ አይነት ነገር ያው በፍቅር መካከል ምን አይነት እምነት ማድረግ እንዳለብን ነው። እንግዲህ አደይ ያው በጣም ምርጥ ልጅ ናት። ከኋላ ምንም ነገር የለም። ነገር ግን አጋጣሚዎች በተፈጠሩ ጊዜ ሁሉ እንደዚህ አይነት ጥርጣሬ ዴቭ የሚሄድ ከሆነ አደይን ሊያጣት ይችላል ማለት ነው። ካመናት ግን እንደማታረግ ካመናት፣ ምክንያቱም እሷ በጣም ምርጥ ልጅ ናት። እንደማታረግ ካመናት ግን ነገ ማልዳ ከትልቅ ደረጃ ይደርሳሉ ማለት ነው። ስለዚህ ውዶችዬ ያው ብዙ ትምህርት እንዳለው አንዘንጋ። ምክንያቱም በፍቅር መካከል የሚሆን በማንኛውም ነገር እምነት ጥሩ ነው ለማለት ያክል ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ቀጣይ ክፍል ለማንኛውም ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። ቪዲዮን ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። እባካችሁን ደቂቃ ትንሽ አታድርጊ ማስታወቂያ ነው ወይ ያላችሁ የምትጽፉልኝ ልጆች ፕሊስ። እኔ ማስታወቂያ አይደለም ግን ደግሞ ሙሉ ቪዲዮ ስለማይፈቀድ ነው። ይህን ተረዱኝ ፕሊስ ውዶችዬ። በቻላችሁ አቅም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። በተረፈ ደግሞ ሰላማችሁ ብዙ ይበልልኝ። ቻናሉን ደግሞ ላይክ ሸር እንዲሁም ደግሞ ሀሳብ አስተያየታችሁን ደግሞ ኮሜንት ስራ አስቀምጡልኝ ማለት ነው። እንግዲህ እትዬ ስትመጣ ምን ትላለች የሚለውን አሹና ሮማን ቆልፈውባቸዋልና ፍቅርን ቀጣይ ክፍል እንግዲህ እናያለን ማለት ነው።